ትምህርት የምትወድ አንዲት የገጠር ልጅ ነበረች። ስትማር 7ኛ ክፍል ትደርሳለች። ልጅቷ በጣም ቆንጆ ስለነበረች እናግባት የሚሉ ወንዶች እናትና አባቷን መውጫ መግቢያ ያሳጧቸዋል። እናትና አባቷ ሊድሯት ሲስማሙ ትጠፋና ከተማ ትገባለች። ከዚያም ምንም ዘመድ ስላልነበራት ከአንድ ትልቅ መኖሪያ ቤት ውስጥ በግርድና ትቀጠራለች። ምንድነው ደሞ እሱ? ማነች እሷ? አይ ጋሼ እትዬ ናቸው። እዚህ ደላላው ቤት አይተዋት ለሰራተኝነት አምጣት ብለውኝ ነው ይዣት የመጣሁት። እስቲ ክንብንብሽን አውልቂው። አይ ጥሩ በቃ አለችልህ እሷ፣ ይዛት ግባ። እሺ ነይ። ሰራተኛ እትዬ። አቤት አንበርብር፣ ግቡ። መጣችሁ? እንዴት ነሽ እናቴ? መጣሽ? አይዞሽ አትፍሪ እሺ። የእኛም ቤት ተወጇለሽ። እኔንም እንደ እናት እንደ እህት ተመልከች። ባለቤቴ ደግሞ በጣም ጥሩ ሰው ነው። 2 ልጆች አሉን፣ አንድ ወንድ አንድ ሴት ልጅ። መማርሽን ደግሞ ስሰማ ደስ ነው። አይዞሽ፣ እኔ እስከ ዩኒቨርሲቲ ድረስ ነው ማስጨርስሽ እሺ። ግን እኔ ቤት ውስጥ ስለማልኖር ብዙ ጊዜ ስለማይመች የምትፈልጊውን ነገር ለባለቤቴ ጠይቂው እሺ። እሱ ሁሉን ነገር ያሟላል እሺ። አይዞሽ። አንተ ደግሞ ይዘሃት ሂድና እዛ ቧንቧ ጋር እግሯን ትታጠብና ይሄን ልብስ ትቀይር እሺ። ከዛ ክፍሏን አሳይ እሺ። እሺ እሺ እትዬ ነይ ነይ ነይ። አይዞሽ ነይ። አይዞሽ። ስምሽን ማን ነበር ያልሽኝ? አይሰማም? እና ከኔና አንቺ ውጪ እዚህ አካባቢ ሌላ ሰው አለ? የውብዳር ወላጆችሽ ለካ አወላለድ ብቻ ሳይሆን ስም አወጣጥም ያውቃሉ። አይዞሽ። ለትምህርት ያለሽን ከፍተኛ ፍላጎት ምን ያህል እንደሆነ አውቄያለሁ። ስለዚህ አስተምርሻለሁ። ጸባይሽ ብቻ ይመር። ይሄን አርጊ፣ እሺ። ይሄን መልሺ፣ እሺ ብቻ ነው የምፈልገው። ስለ ትምህርትሽ አታስቢ። የፈለግሽው ደረጃ ድረስ ትምህርትሽን አስተምርሻለሁ። አይዞሽ የኔ ቆንጆ፣ ትማሪያለሽ። አስተምርሻለሁ።
ሰላም ነው? አይዞሽ አይዞሽ አይዞሽ። አልፈልግም። አይዞሽ አይዞሽ ቆንጆ። ሄሎ፣ እንዴት ዋላችሁ? እንደው ያች ልጅ አልተገኘችም ማለት ነው? የት አባቷ ትገኛለች? የት አባቷማ አትበል። እሺ ያጠፋችሁ ጥፋት አለ ማለት ነው ወይስ ሰዎች አባብለው ሌላ ቤት ሊያስቀጥሯት ወስዷታል ማለት ነው? 2 ቀን እንጀራ በላችና እኮ መጠገቡ ነው። እና ሌላ ቤት ማማር ትፈልጋ ይሆናላ። የኛ ቤት ለሷ ምን አጎደለባት? የበላነውን በልታ የጠጣነውን ትጠጣለች። በአሁን ሰዓት ለቤት ሰራተኛ ከሚከፈለው ደሞዝ ከፍ ያለውን እንከፍላታለን። ይልቅ ገበያ በወጣችበት አጋጣሚ የሆነ አደጋ ገጥሟት ሊሆን ስለሚችል ስለ መጥፋቷ ለፖሊስ እናሳውቅ። እሱን ይሰራል። አንቺ እዚህ ውስጥ መግባት የለብሽም። ምን ነካሽ? እናት አንቺ ያለሽበት ኃላፊነት እኮ በጣም ከባድ ነው። እኔ ቤቱን ቴኬር አደርጋለሁ። አንቺ ሰው ስራሽን ስሪ። ይሄ ለኔ ተይው፣ እኔ እከታተላለሁ። ምን መሰለሽ፣ እኔ አሁን አንዳንድ የምገምተው ነገር አለ። ምን ሰው ሲወጣ እኮ አጥር ስር የሚልከሰከስ የሰፈሩ እርጋጥ ይኖራል ወይ ከእርሱ ጋር አንድ ነገር ገጥማ ሊሆን ይችላል። በዚህ ላይ ደላሎቹስ ቀላል መሰሉሽ? የራሳቸውን ኮሚሽን ለመሰብሰብ ሲሉ አንዱ ቤት አንድ ወር ያስቀምጡና ወደ ሌላኛ ቤት ደግሞ ደውለው ያስወጣሉ። ይህ ሁሉ እኮ መከራ አለብን። ስለዚህ እኔ ሁሉንም አጣርቼ እደርስበታል። አንቺ ስራሽን ብቻ ስሪ። እሺ፣ ሰላም ዋሉ። ስማ አንተ ነፈዝ ና። ሂድ፣ እኔ ልጅ አልፈልግም። ሂድ ተጫወት። አቤት ጋሼ። ና እስቲ አንተ ና። አቤት ጋሼ። ለመሆኑ ልብሷን ይዛ ስትወጣ እንዴት አንተ አላየሃትም? ኧረ ጌቶች፣ ያው እንደተለመደው ዘንቢል ይዛ ትወጣለች፣ ዘንቢል ይዛ ትገባለች። ከወትሮ የተለየ ነገር ምንም አላየሁባትም። ቀድሞውኑ ነግረውኝ ቢሆን ኖሮ ከታተላት ነው። እኔ ባለቤቴ ትበሳጫለች ብዬ እንጂ የኔ የታጦርቅ የሷ አንገት ሐብል ብራስሌት አንድም የቀራት ነገር የለም። ወይ ጉድ! ወይ ጉድ! ወይ ጉድ! ሰው ከንቱ ነው። እንደው ጌታዬ፣ ሰው እግዚአብሔርን መፍራት ተወ። እናቷ ሆድ ብትገባ አታመልጠኝም። ትግባ ከፈለገች ነው። ምን ታደርግልኛለች? ግን ማምለጥ የለባትም። ካመለጠች ብዙ ነገር ነው የምታበላሽብኝ። አዎ ማምለጥ የለባትም። እናትዬ እሱ ይከተልሽ። ሰውየው እንደሆነ የሰው ነፍስ ከዶሮ ነፍስ ለይተው አያዩ።
ባለ 4 ኮከብ ሆቴል ነው። ከቀናት በፊት ለተከበሩ እንግዶች የተያዘ ተረት የላምበረት አትሉ ከለታት አንድ ቀን The progress, Doc? He is in RTA, so we have to wait for scale X-ray and CT scan results. If there is intracranial hematoma or if there is basal scale fracture, so it may be life-threatening conditions. So you should not to be pessimistic. ስለዚህ አሁን ስኬል ኤክስሬዩን ሲቲ ስካን ሪዛልቱም ቶሎ ብሎ መሰብሰብ አለበት። እሱን ካየን በኋላ ያለውን ነገሮች ለመወሰን እንሞክራለን ማለት ነው። Thank you, doctor. ፈጣሪ ሌላ ቅጣት እንደማታመጣብኝ ተስፋ አደርጋለሁ። እግዚአብሔር ሆይ ለምንድን ነው ግን እኔን የፈጠርከኝ?
ስራሽን ብቻ እየሰራሽ አይደለም፣ ለኔም ውለታ እየዋልሽልኝ እንደሆነ አስቢ። እባክሽ ከዚህ ክፍል እንዳትወጪ። ታካሚዎቹን ጎብኝተን ስንጨርስ እኔ መጥቼ ቀይርሻለሁ። የፍቃድ ፕሮሰሱን እስክጨርስ ብቻ ነው የማስቸግርሽ። በዚህ ሰዓት እንዳንቺ የማምነው ሰው የለም። ከዶክተር ዘለቀ በስተቀር ማንም ሕክምና እንዳይሰጠው። ፖሊሶቹ ጥበቃውን ያደርጋሉ። አደራ። እህቴን ታውቂያታለሽ አይደለ? ጤና አዳምን? አዎ አውቃታለሁ። ይኸውልሽ ከሷ በስተቀር ማንም አጠገቡ እንዳይደርስ። ይህ ዝም ብሎ የመኪና አደጋ ብቻ አይደለም፣ የመግደል ሙከራ ነው። ሊገሉት የሚፈልጉት ሰዎች በምን አይነት መልኩ እንደሚመጡ አይታወቅም። ስትፈልጊ ደውይልኝ። መድኃኒቱን በየሰዓቱ እንዲወስድ አድርጊ። አደራ ሲስተር፣ ባገኘሁት አጋጣሚ ሁሉ መጥቻ ይሻለሁ። እሺ? እንዳልኩሽ ሲስተር፣ በጣም ፈርቻለሁ። ይህ የተለመደው አይነት ድንገተኛ የመኪና አደጋ አይደለም። የመግደል ሙከራ ያደረጉት ሰዎች እጅግ አደገኛ ናቸው። የሚመጡበት መንገድ የረቀቀ ሊሆን ይችላል። እኔ በጣም ጨንቆኛል። ጥብቅ ጥበቃና ቁጥጥር እናደርጋለን። የትራፊክ ክፍላችን የገጪውን መኪናና ገጪውን በቁጥጥር ስር ስለዋሉት የሚያስጨንቅሽ ነገር የለም። አመሰግናለሁ። አዲስ ዓለም እባላለሁ። አዲስ ዓለም ጸጋዬ። ጸጋዬ ማን እንደሆነ በጭራሽ አላውቅም። የእናቴንም ስም ቢሆን አላውቅም። በአካል ግን የህልም ያህል አስታውሳታለሁ። ሐኪም ነኝ። ሕክምናን አጥንቼ ተመርቄ በዳግማዊ ሚኒሊክ ሆስፒታል ተቀጥሬ እሰራለሁ። ዛሬ ደግሞ የዚህ የመኪና አደጋ የደረሰበት ሰውዬ ሕክምና ከባልደረቦች ጋር እከታተላለሁ። ለኔ ደግሞ ልዩ ጉዳይ ነው። መሳፍንት ይባላል። ደራሲ ነው። በተለይ ደግሞ በገጣሚነቱ በሀገር ደረጃ ከፍተኛ እውቅና አለው። በሁለት ጥራዝ የግጥም ስብስቦቹ ታትመው ለአንባቢ ቀርበዋል። ስለ አባቴ ማንነት አጥብቄ ስጠይቃቸው ከነበሩ ሰዎች መካከል ተስፋዬን ያላሟጠጥኩበት ብቸኛ ሰው እሱ ብቻ ነው። ማንም ወላጅ ልጅ ሲወለድለት ትልቅና ጥልቅ ደስታ እንደሚሰማው ሁላችንም እንረዳለን። ግን አባት ልጅ ሲረገዝለት ደስ የማይለው ጊዜ ይኖራል። እስቲ ዛሬ እቺ በሕክምና ሳይንስ በማዕረግ የተመረቀች ልጅ አባቷ እንዳትወለድ ፈልጎ ቢሆንና ሳትፈለግ ተወልዳ እንዲህ በማዕረግ ተመርቃ ፊቱ ቆማ ቢሆን ምን ይሰማ ይሆን? ይህ የጋሽ መሳፍንት ንግግር የደረስኩበት የመሰለኝን አንድ እውነት የበለጠ አወሳሰበብኝ። አባቴን አላውቀውም ብያችኋለሁ። ብዙም ባይሆን ግን እናቴን አስታውሳታለሁ። በተለይ ሀ በይ ስትለኝ ከፊደል ጋር ስታስተዋውቀኝ እንደ ህልም ይታወሰኛል። ልክ እንደ ሰሙ ንጉሥ ጣሴ። መቼም ስለ ሰሙ ንጉሥ ጣሴ ነገረኝ ጋሽ መሳፍንት እንደሆነ ትገምታላችሁ። እማ ራበኝ። ሂጂና ሸቀል አድርገሽ ነይ፣ ዳቦ ገዝተን እንበላለን። ወይኔ ራሴ ልፈነዳ ነው። እናትሽ የት ናት?
እናት አለሽ? እናት ካለሽ እናትሽ ጋር ለምን አንሄድም? እንዳይኗ ብሌን የምትሳሳልኝ እናት ነበረች። አሁን ግን እናቴ አንቺ ሆነሻል። ጉሮሮ የህልም የሚነካው አንቺ ነው ልጄ። አባባ ዳቦ ግዙልኝ። አባባ እባክዎ እርቦኝ ነው። አባባ ዳቦ ግዙልኝ፣ እርቦኝ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አመሰግናለሁ፣ እግዚአብሔር ይስጥልኝ። አመሰግናለሁ። አባባ ዳቦ ግዙልኝ። አባባ እባክዎ እርቦኝ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ጎዳና ላይ ነው የወለድሻት? አዎ። አመሰግናለሁ። እስቲ በዝርዝር ንገሪኝ። እርግዝናው እንዴት ተከሰተ? አንቺስ እንዴት ወደ ጎዳና ልትወጪ ቻልሽ? ልጅሽንስ እንዴት አሳደግሻት? እርግጠኛ ነኝ 5 ዓመት ይሞላታል። 5 ዓመት ከ7 ወር። ያው 6 ዓመት ማለት ነው። እንዴት ነው የጎዳና ነው? ሕፃኗንም ፊደል ስታስቆጥራት ያለው ሁኔታዎችን አመቻችና ወደ ሆስፒታል ወስድሻለሁ። ጓደኛዋ ነሽ? የክርስትና ልጄ እኮ ናት። ዝምድና አለኝ ማለት ነው። ደግሞ እሷ ብቻ አይደለችም ጀለሴ። እዚህ ጎዳና ላይ ያሉ ልጆች ሁሉ ጀለሶቼ ናቸው። እሷ እዚህ ጎዳና ስትመጣ እኔ ነኝ የተቀበልኳት። ወንዶቹ እንዳያስቸግሯት ከኔ ጋር አረኳት። ደግሞ እንደምታያት ጸዴ ነገር ናት። ጋቢና የተካበደ ነው። ስትወልድ እኔና አንድ ጓደኛዬ ሆነን ነው እየተጋገዝን ያረስናት። ይቺ ቀኬ ከጨመደደቻት ብዙ ጊዜ ሆናታል። ሳምባዋን ብርድ ሳይከልመው አልቀርም።